ያ ሁሉ ፍሬ ያፈራው ለዚህ ነው። ያ ሁሉ ቋጠሮ ለዚህ ነው። በሰጠና ነው ወያለ እንደመንገር ካለበት አፈናቅዬ ሁለተኛ ላይ አስቀምጬ ፈላውን ያመጣሁት በሰጠ ቋጠሮ ስትራ ተሰርቶ እኮ ነው። እንደቀልድ እኮ አይደለም እኮ አለ ቋጠሮ ወገን ጋይስ ምን ነገር አይደለም። ቤቱ ሄጄ ሞከርኩ ጣርኩኝ አልሆነም አልተሳካም። በቃ እንት በላል አሁን ጨጓራህን ቶሎ በለ ገፈ እዛ ጋር አጥመህ ጠብቀኝ እበለዋለሁ። ነገ ደግሞ ቪላ አስባል የሁለተኛ ቡድን የመጀመሪያ ቡድን ሲያሸንፉ የመጀመሪያ ቡድን ይሆናል። አልሆነ ያለኝ አርሰናል ነገር ነው ይሁን። ኧረ በስመ ምን አይነት የበሰበሰ ተከላካይ ነው በክርስቶስ። በረኛ ነህ ምንድነህ? እንደዚህ ቦክስ ውስጥ እንደዚህ ሰው ይነካል እንዴ? አጋጣሚ እኮ ይፈጠር። እኔ እንደዚህ አንድ ቦል ነው አይቻላቅ። ኦብሪን የተባለው የኤቨርተን ተከላካይ ለማንኛውም እንኩ ብሎ ነው ያውቀው ነው ይመስለው እንዴ? እንደዚህ ነክ የለም እኮ እናትን በረኛ ወይ እኔ ባክግራውንዱ ይጣራ በረኛ ነው መሰለኝ እጁ እምቢ ብሎት ነው እንዴ? ኧረ በስመ አብ። ለማንኛውም እንኩ ብሎ ሰጥቷቸዋል አርሰናል። ጊዮኮሬሽ ፔናልቲውን አስቆጥሯን ለባዶ እየመሩ ረፍት ወጥቷል። እንተኛኛ ውይ ተመስገን ጀማው እጅግ ማለት ነው አስጨናቂ ጨዋታ ጀማው አስጨናቂ። በተለይ ደግሞ የባለፈው የወልቭስ ጨዋታ ትውስታ ላለበት ሰዎች ጀማው እጅግ አንገፍግፍ የሆነ ኳስ ጀማው እንኳን ደስ አላችሁ። 3 ነጥብ ከዚህ ሜዳ ላይ ጀማው ላለፉት አመታት እጅግ ስንፈተንና ስንቸገርበት ከነበረው ሜዳ ላይ መተን ድፍን 3 ነጥብ ይዘን ወጥተናል። በቃ 1-2 በሆነ ውጤት ጀማው እንኳን ደስ አላችሁ። በቃ 1 ጎል እናግባ እንጂ ውጭር አድርገን ክልክል ብለን ይዘን ወጥተናል። እንኳን ደስ አላችሁ። ይህ ውጤት ማለት ጀማው ሲቲን ማለት ነው አሸንፎ ወደፊት መጥቶ አንደኝነት ላይ ተቀምጦ ምድረ ቋጣሪ ወሽመጥ ቆራጭ ቋጣሪ በሙሉ ላያችን ላይ እየቋጠረ ነው። ይህንን 3 ነጥብ ማሳካት የቻልነው እንችላለን ጀማው። የሚመለከቱም የማይመለከቱም ሲቋጠርብን ነበረ። ሲቲን ፈቀቅ አድርገን ወደ አንደኝነታችን ተመልሰናል። ከዚህም በኋላ ወጥረን የምንቀጥል ይሆናል ጀማው። እንኳን ደስ አላችሁ። ሼር ኮፒ ሊንክ አድርጉ አዳርሱልኝ። ካሞን ገነርስ ካሞን ጣሪያስ ወጣ ወደዚህ ባክ ኦን ቶፕ ዘ ቴብል። የሚገርም ጨዋታ። እኔ በጨዋታው በጣም ኮርቻለሁ ጋይስ። የሚገራረሙ ድሎችን አምክነናል። ጎሎች መኖር ነበረባቸው። ነገር ግን ማለት ነው ጦጣን ያደረግናቸው እነዚህ ጦጣ ማለት ከነቋጣሪውን ያጋየ ራስ ምታትን የሆንባቸው ይኸውልህ ኳሱን እየነጠቅን ባልገባ ታውቃላችሁ። ባልገባ ነበር ያጫወትናቸው። ምን አይነት አርሰናል ነው ከዚህ በኋላ እኮ እኛ እኮ ይውላችሁ የምንፈልገው አርሰናል ይሄንን ነው። ጎሉ ያንሳል በትክክል ነገር ግን ማለት ነው ምን አይነት ጨዋታ ነው ያሳዩን ዛሬ። በቃ እንደዚህ አድርጉ። ጎል ካስቆጠራችሁ በኋላ ኳሱን በመቆጣጠር ነው ማሸነፍ የምትችሉት። ወደ ቦታችን ተመልሰናል። ከዚህ በኋላ ከጋርዲዮላና ከሃላንድ ጋር ተናንቀን እንቀጥላታለን። ዘንድሮ ምንም ነው ማንላቀቀው። ትግ አርሰናል ዋነው አቤት መጨረሻ ደቂቃዎች ላይ ኮማን ነው እንድንጨነቅ የሚያደርገን። አርቴታ በተከላካዮቹ ይተማመናል። ጋብሪኤል ሲኖር እኮ እኛ ምን ተማመን ነበር። አሁን ሁሉም ክሮስ 15 ደቂቃ ቀጥልን አልኩት። 15 ደቂቃ ማለት ኦዲጋርድና ሰጥቶ ሜሪኒዮ ሰግጡባቸዋል። ሁለት አንግል የትሮሳርድና የማን ነበር ሁለተኛው አንግል? ከዛ ጋር ዙቢሜንዲ ወይኔ በእናት ባክ ቱ ቶፕ ኦፍ ዘ ሊግ። አጫወታችሁ ያስጠላል ምናምን ብላችሁ የምትሰጉ ሰዎች አታስብ። ኔክስት ማን ነው? ቋጥርለት፣ እሱ ጋር ይሄዳል። ቋጥርለት ማን ተጫዋቻችን ይመለሳል። ተከላካያችን ማን 1-0 ሴት ፒስ ኤፍሲ ነን። Come on you gunners. አረ ዝም በል በእናትህ። ቋጠርን ሞከርን አሉና ለቤት ብላችሁ የምትሰጉ ሰዎች አሉና ኔክስት ማን ነው? ቋጥርለት በጣም የሚሰለች ጨዋታ የተጫወተ ተጫዋቻችን ይመለሳል። ተከላካያችን ማን ወሬውን ይቀንዳል። ሴት ፒስ ኤፍሲ ነን። ምንም ማድረግ አይቻልም። ቋጥረን ከዚህ በላይ አረ ዝም በል በእናትህ። ቢያንስ እኛ አሸንፈናል። ነገ በዚህ ልጅ እንደበራለን። አስቶን ቪላ የሥራውን ይሰጣል።
ምንም ማድረግ አይቻልም። ቋጣሪያንስ አላችሁ እንዳትተኙ። ዛሬ ወደ ቀንም ሙሉ ጠፍቻለሁ። አቋም ላይ አይደለሁም እኔ ራሱ ጋይስ ጉዳት ደርሶብኛል። ቪክተር ዮኬሬስ ጎል አስቆጥሯል። ለሱ ደስ ብሎኛል። ግን ማውራት የምፈልገው ነገር እንደሆነ ታውቃላችሁ፣ እስከ ዛሬ ማለት ነው ጎል ካስቆጠረም በኋላ ዛሬ የተጫወትነውን ጨዋታ እስከ ዛሬ ለምን አልተጫወትነውም? ምን አይነት ጨዋታ ነበረ ሲያደርጉ የነበረው? የኳስ መቆጣጠራቸው በስመ አብ የሚገርም አርሰናል ነው ከጎሉ በኋላ የተመለከትነው ጎል አሁንም ያስፈልገናል፣ ግድ ነው ቤተሰብ። ቋጣሪያንስ ይኸውልሽ እንዳትተኝ፣ እስከ 7 ሰዓት ተቀምጠሽ ጨፍሬብሽ ነው የምትተኘው። እንዳትተኝ። አርሰናል አሸንፏል። ኧረ በስመ አብ፣ ኧረ በስመ አብ። እስከ 90ኛው ደቂቃ አሁን እንደዚህ ተጨናንቀን ማየት ነበረብን። ኧረ ወይኔ ልቤ። ኧረ በስመ ማጋሌዝ የለም። እኔ እንዴት ነው ላይ የምችለው? እስከ 90 ደቂቃ ድረስ በአንድ ባዶ አንግል ገጨብን። ሰከንድ አፍቆ እኔ ምንድነው እድላችን ግን እንደዚህ ጥምም ያለው ምንድነው? ለስንት ብትቋጥሩ ነው እንደዚህ? ቆይ አንግል ዝም ብሎ የሚገጨው እንደዚህ ሰከንድ አፍ 2 አንግል ትሮሳርድ እንደ ወይኔ ማን ጊዮኬሬሽ ያገባውን ፔናልቲ አይተዋል ወይ? ምን አይነት ጅለጣ ነው? ቶክስ ቡም ፔናልቲ አይመስልም ጭራሽ ማለት ነው። ቅጣት ምት ቶክስ ነው ድቡን ያደረገባቸው። ኤቨርተኖች ግን ማለት ነው የእውነቴን ነው የምላችሁ ምን አይነት የሚያስጠላ ጨዋታ ነው የሚጫወቱት። ማን በጣም ነበር የከበደን ዛሬ፣ በጣም ከብዶን ነበረ እንዴ። ሰከንድ አፍ ግን አሪፍ ተጫውተናል። ሰከንድ አፍ እንደዛ ተጫውተንም ጎል ማግባት አልቻልንም። ማን አንግል ይገጭብናል። በዝማ ቅያሪ ማድረግ ነበረበት። ቀድሞ ኦዴጋርድ መውጣት ነበረበት። ኤዚ ያስፈልግ ነበር። አረ በስማም አልቻልንም። ዛሬ ግን ሳንችል ግን እናሸንፋለን። በቃ አሁን አንደኛ ተመልሰናል ማለት ነው። ዛሬ የምፈልገው ነገር ነው የተፈጠረው።